ይህን አፕሊኬሽን ተጠቅማችሁ እንግሊዘኛ መናገር ካልጀመራችሁ እኔ እቀጣለሁ። ይህ አፕሊኬሽን የሚገርበው ነገር እያነበባችሁም መማር ትችላላችሁ፣ አሊያም በድምጽ መማር ትችላላችሁ። የዚህ አፕሊኬሽን ሌላኛው ነገር ያጠናችሁትን እዛው በመፈተን ምን ያክል እንደያዛችሁ ራሳችሁ መገምገም ትችላላችሁ። የዚህ ቪዲዮ መጨረሻ ላይ ይህን አፕሊኬሽን ከየት እንደምታገኙት እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሄሎ ኤቭሪዋን ዌልካም ቱ ፒተርማን ቲዩብ። ሰላም እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር በማድረግ ጀምሩት። እንጀምር። በመጀመሪያ ወደ አፕሊኬሽኑ በመንገባበት ጊዜ አፕሊኬሽኑ እንደምትመለከቱት ይሄ ነው። አፕሊኬሽኑን ነክተን እንገባለን። በምትገቡበት ጊዜ እዚህ ጋር ከላይ እንግሊዘኛ ንግግር መማሪያ ይላል። ከታች በቀይ አይካን ውስጥ እንግሊሽ ኮንቨርሴሽን እና ቪዲዮ ቱቶሪያል ሚላለ። እዚህ ጋር እንግሊሽ ኮንቨርሴሽን የሚለውን ተነካላችሁ። ከዛን እንግሊዘኛ ንግግር መማሪያ ይላል እዚህ ጋር። ከዛን ከስር የተለያዩ ትምህርቶችን ያስመርጣችኋል ማለት ነው። ለምሳሌ እዚህ ጋር ሰላም ለመባባል የምትጠቀሟቸውን ትምህርቶች፣ ቦታና አቅጣጫ ለመጠየቅ የምትጠቀሟቸውን እንግሊዘኛዎች፣ ስልክ ለማውራት፣ ቀንና ሰዓት፣ ጓደኝነት መፍጠር፣ ምግብና መጠጥ፣ ገዢና ሻጭ፣ ቤታችን ውስጥ የምንጠቀማቸውን እንግሊዘኛ፣ ስራ ቦታ ላይ የምንጠቀማቸውን፣ በንግግር አለመግባባት፣ ስለ ጉዞ፣ ስለ ጤናም፣ እርዳታ ሲያስፈልገን፣ ከሌላ ሰው ሀሳብ ስንፈልግ፣ ለማመስገን፣ ስለ ቤተሰብ እንደ በጣም ብዙ የተለያዩ ቀን በቀን የምንጠቀማቸውን ትምህርቶች በውስጡ ይዟል ማለት ነው። ለምሳሌ ሰላም ለመባባል የሚለውን ንክቼ ላሳያችሁ። ወደዚህ በመንገባበት ጊዜ እዚህ ጋር 3 ምርጫ ያስመርጠናል ማለት ነው። ከላይ እንግሊዘኛ ንግግር መማሪያ ይልና ከስር 3 ምርጫ ያስመርጠናል። የመጀመሪያው መማሪያ ይላል፣ ሁለተኛ ንግግሮች ይላል፣ ሶስተኛ ጥያቄዎች ይላል ማለት ነው። መማሪያ የሚለውን ስትነኩ በምንድነው በሳውንድ ወይም ደግሞ በድምጽ መማር ትችላላችሁ ማለት ነው። ለምሳሌ ንክቼ ላሳያችሁ። እኔ ነክታችሁ በመገቡበት ጊዜ እዚህ ጋር የሳውንድ በተኗን በመንካት እዚህ ጋር በነጭ የተጻፈውን ጽሁፍ እንዲያነብላችሁ ማድረግ ትችላላችሁ። ለምሳሌ ነክቼ ላሳያችሁ። Hello. እንደምትመለከቱት የሳውንድ በተኗን በምትነኩበት ጊዜ የጽሁፉን ያነብላችኋል ማለት ነው። ከስር በቀኝ በኩል ያለችው አንቀጽ በመነኩበት ጊዜ ሌላ ጽሁፍ ያመጣላችኋል ማለት ነው። ይህን ጽሁፍ እንዲያነብላችሁ ነታውንም የሳውንድ በተኗን ነካችሁ እንዲያነብላችሁ ማድረግ ትችላላችሁ። Good afternoon. በዚህ መልኩ ያነብላችኋል ማለት ነው። እንደዚህ የነካካችሁ ወደ ፊት ለፊት በቀኝ በኩል ያለውን ቀስት የነካካችሁ በእንደዚህ አይነት መልኩ ማጥናት ትችላላችሁ። ወደ ኋላ ለመመለስ ከፈለጋችሁ ደግሞ በግራ በኩል ያለውን ቀስት እየነካችሁ ወደ ኋላ መመለስ ትችላላችሁ ማለት ነው። እዚህ ጋር የሆም ወይም ደግሞ የቤት ምልክቷን ከነካችሁ ወደ ኋላ ይመልሳችኋል። ከዛ እዚህ ጋር ንግግሮች የሚለው በመነኩበት ጊዜ ምንድነው የምትጠቀሙት? የራሳችሁ ያነበባችሁ መማር ትችላላችሁ ማለት ነው። እዚህ ጋር ሄሎ የሚለው ጤና ይስጥልኝ እንደሆነ፣ ጉድ አፍተርኑን እንደምን ዋልክ፣ ጉድ ሞርኒንግ እንደምን አደሩ፣ በቃ ብዙ የተለያዩ በእንደዚህ ያነበባችሁ መማር ትችላላችሁ ማለት ነው። እዚህ ጋር ሶስተኛው ነገር ደግሞ ምንድነው ጥያቄዎች የሚለውን በመነኩበት ጊዜ ምንድነው ከላይ ቅድም ያጠናችሁትን እዚህ ጋር መፈተን ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሀዋሪው ይላል። ሀዋሪው ይልና ከዚህ ጋር በአራት ሳጥን ውስጥ 4 ምርጫ ይሰጣችኋል ማለት ነው። ሀዋሪው የሚለውን በአማርኛ ትርጉሙን ፈልጉት ነው። ለምሳሌ እዚህ ጋር እንፈልግ። ከተማ ውጭ ነበርኩ ይላል። የመኪና አደጋ ገጠመኝ። እንደምን ነሽ? ምንም አልልም ሳራ ይላል። እዚህ ጋር እንግዲህ የትኛው ነው ሀዋሪው ማለት እንደምን ወይም ደግሞ እንደምን ነሽ ስለሆነ እዚህ ጋር እሱን እንመርጣለን ማለት ነው። እሱ በምንመርጥበት ጊዜ እዚህ በአረንጓዴ ከለር ካደመቀው መልሳችን ትክክል ነው ማለት ነው። እዚህ ጋር ከላይ ኔክስት የሚለውን በምንነካበት ጊዜ አሁንም ሌላ ጥያቄ ያመጣላችኋል ማለት ነው። እዚህ ጋር say hello your family ይላል። say hello to your family ምንድነው? ከዛን አንድ አሁኑ 4 ምርጫ ያስመርጣችኋል ማለት ነው። say hello to your family ማለት ቤተሰቦችህን ሰላም በልልኝ ይላል። ኦ አልሰማህም እንዴ ይላል። በል እንግዲህ ቻው ይቅናህ ይላል። እንደምን አደርክ ይላል ማለት ነው። እዚህ ጋር say hello to your family ፋሚሊም ቤተሰብ ነው። በቃ እዚህ ጋር ቤተሰቦችን ሰላም በልልኝ እንዳለ
መረዳት ትችላላችሁ ማለት ነው። በምነኩበት ጊዜ ትክክለኛ መልሱ መሆኑን በአረንጓዴ ያሳውቃችኋል ማለት ነው። ስህተት ከሆነ እንዴት ማወቅ እንችላለን ካላችሁ ለምሳሌ እዚህ ጋር ኦ አልሰማኝም እንዴ የሚለውን በምነካበት ጊዜ በቀይ ያበረልኛል ማለት ነው። በቀይ ከበራ ምንድነው መልሱ ትክክል አይደለም ማለት ነው። በእንደዚህ አይነት መልኩ ፈተናችሁትን ወይ ደግሞ የተማራችሁትን መፈተን ትችላላችሁ ማለት ነው። ወደ ኋላ በምንመለስበት ጊዜ እዚህ ጋር ቦታና አቅጣጫ የምትገቡ ተመሳሳይ ነው። ሁሉም ተመሳሳይ ነው። እዚህ ጋር ቦታና አቅጣጫ ወደሚለው ከገባችሁ መማሪያ ስትሉ ሚለውን ስትነኩ በድምጽ መማር ትችላላችሁ። ንግግሮች የሚለውን ከነካችሁ ያነበባችሁ ማጥናት ትችላላችሁ። ጥያቄዎች ላይ ደግሞ ምን ያክል እንደያዛችሁ ራሳችሁን መፈተን ትችላላችሁ ማለት ነው። እዚህ ጋር ቀንና ሰዓት የሚል አለ። እሱንም ስትነኩ ሁሉም እንደዚህ ሶስት ምርጫዎች አሉ። ሶስቱ ምርጫ ውስጥ የመጀመሪያው በድምጽ ነው። ሁለተኛው ደግሞ በንግግር ነው። ሶስተኛ ጥያቄ ምን ያክል እንደያዛችሁ ራሳችሁን የምትገመገሙበት ነው ማለት ነው። ይህ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ይህን አፕሊኬሽን የምታገኙት በቴሌግራም ቻናል @ፒተርማን ቲዩብ ብላችሁ ሰርች በማድረግ ማግኘት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ በደህና ቆዩ።